ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በሰላም መጣችሁ። ላይክ ሰብስክራይብ እያደረጋችሁ ማለት ነው። ዛሬ ደግሞ ያው አብርሽ ጉዳይ ነው የመጣ ነው እና አብርሽ ቪዲዮ ለቀዋልና ዛሬ ማለት ነው። አሁን እንኳን አብርሽን ለመርገጥ ነው የመጣሁት። በጣም ነው ያናደደኝ። የተሰማኝን ነገር መናገር ፈልጋለሁ ማለት ነው ዛሬ እና እኔ የምለው አብርሽ የሆነ በቃ እኔ እንጃ ያንተ ነገር ጭራሽ ግራ እያጋባን ነው ያለው ማለት ነው። ወይም አርፈህ ትዳርክን አትመራም ወይም ደግሞ ልጅቷን አትፋታትም ማለት ነው፣ ሩታን ማለት ነው። እና እኔ በዚህ አጋጣሚ ሁሌ አብርሽ ነበር እንትን የሚለው የምደግፈው በቃ ተጎቷናም ብዬ ስለማስብ ማለት ነው። እና እሱ እንዳለ ሆኖ ነገር ግን አሁን ደግሞ እያናደደኝ ነው ማለት ነው። አብርሽ አሁን ማለት የምፈልገው ለአብርሽ ነው ማለት ነው። አብርሽ ወይም ትዳርክን በስነ ስርዓት ምራ። ገባክ? ይሄ ለድራማ ቢሆን ራሱ በጣም ነው የሚደብረው ማለት ነው። በጣም ነው የሚዘጋው። ምን አይነት ትምህርት እያስተላልፋችሁ እንዳለው ሁላ እየገባን አይደለም። እና ለምንድን ነው በዚህ ልክ እንትን የምትሉት? በጣም ዘቀጣችሁብን፣ በጣም አስጠላችሁን ማለት ነው። ይሄ ልንገረክ ብዬ ነው። እና አንድ ሴት ከፈታሃት በኋላ ተፋተናል ብላችኋላ። ተፋታችሁ እንኳን ቢሆን የእውነት ከድራማ ውጭ እንኳን ቢሆን ይሄ ማለት ነው እንዴት ነው የፈታሃትን ሴት ማን ቀረበሽ ማን መጣ ማን ሄደ የሚባል ነገር አለ እንዴ? እንደዚህ እና የፈታሃትን ሴት ያንተ እቃውና እንድትቀመጥ ነው የምትፈልገው? ይሄ ነው መልእክቱ። ታስተላልፉልን መልእክት ይሄንን ነው። እኛ እኮ ትላንት ማለት ነው ትላንት ተናግረናል። ሩታ ያሉን ወንድን ያመጣችው ስንል እኮ ለሷም የሚመጥንም አይደለም። በዛ ላይ ደግሞ ገና አራስ ናት። ገባክ? አራስ ናት። በዛ ላይ ደግሞ እሷን የሚመጥን ልጅ ነው። ልጁ ራሱ የመጣው ልጅ ራሱ ህፃን ነው። እና በዚህ ልክ ለምን በዚህ ልክ ትወርጃለሽ ምናምን ብለን ነው ለሷ የተቆጣናት እንጂ ስለሷ ባል ስለማምጣቱ አይደለም። እኛ እንትን ያልነው እሱ የራሷ ላይፍ ነው፣ የራሷ ህይወት ነው። ምክንያቱም አንድ ሴት ከባሏ ከተፈታች በኋላ ሌላ ባል መያዝ ትችላለች፣ ፍላጎቷ ከሆነ ማለት ነው። ነገር ግን የሩታ ነገር ደግሞ የሆነ የእልህ ነገር ስለሆነ እና በዚህ ሰዓት የ3 ወር አራስ ሆና ሌላ ወንድ ሊመጣም አይችልም። ሲጀመር ድራማቸው ራሱ በጣም ነው የሚያስጠላው ማለት ነው። ሊሆንም አይችልም። ግን ደግሞ ቢሆኑ እንኳን በዚህ ልክ ሴት የራሷን ክብር መጠበቅ አለባት። በ3 ወር አራስ ሆና ሌላ ወንድ ጋር መሄድ አትችልም። እና ይሄንን ነው የተቃወም ነው ማለት ነው እንጂ ሩታ አንተ ከፈታት ሌላ ወንድ መምጣቱ የማይቀር ነገር ነው። ገባክ? እና አንተ ደግሞ ወይም ሄርሜላ ጋር ሄደክ እንትን አድርግ ጨርስ፣ ወይም ደግሞ ከሄርሜላ ጋር ጨርሰክ ደግሞ ከሩታ ጋር ታርቀህ ቁጭ በል በቃ። እንዴ ማን መጣ ማን በሄደ እያልክ እንትን እያላችሁ እኛንም አታዞሩብን። በቃ በጣም ነው የደበረን። እንዴ ምን ሆናችሁ ነው? አብርሽ የሆነ እንዴ ጥሩ ትምህርት የሚያስተላልፍ ለእኛም ጥሩ የሆነ በቃ እናንተ የሚከታተሉ አሉ፣ ከኛ ያነሱ ሰዎች አሉና ወጣቶች አሉና ምንድን ነው የሚማሩት ከእናንተ? ምን አይነት ትምህርት እያስተላለፍን ያለን ብላችሁ አታስቡም እንዴ? ስለ ብር ብቻ ነው እንዴ የምታስቡት እናንተ? ቆይ ስለ ብር አሰባችሁ? 2 ዓመት እንደዚህ ተጫወታችሁብን በድራማ ማለት ነው። አይበቃችሁም እንዴ? መቼ ነው የሚበቃችሁ? ቆይ አንድ እንትን ስንል ታረቁ ስንል ተጣልታችሁ ትመጣላችሁ፣ እየተጨቃጨቃችሁ ትመጣላችሁ። እንዴት ነው? ለኦዲየንስ የሆነ ክብር የሚባል ነገር እኮ አለ። እና ነገሩን አስተካክሉት፣ ወይም ታርቃችሁ እረፉና አስተካክሉት ነገሩ ማለት ነው። ጨርሱት። ወይም ደግሞ ተለያይታችሁ ከሆነ የሆነ ተለያይታችሁ ከሆነ ደግሞ እንደተለያየ ሰው በቃ አስተካክሉት ነገሩ። ድራማው እኮ መቀጠል ይቻላል። ነገር ግን በትክክለኛ መንገድ ጥሩ ትምህርት በሚሰጥ መንገድ አድርጋችሁ ነው መቀጠል ያለባችሁ። አለዛ እኔ የወጣሁበትን ቤት እንደዚህ እንደሚባለው አበሻ የጣለውን የሚያነሳልት አይወድም እንደሚባለው እንደዚህ አይነት ተረት ነው እያሳያችሁ ያላችሁ ማለት ነው። እና በጣም ነው የሚዘጋው፣ በጣም ነው የሚደብረው በቃ። እና አብርሽ ደግሞ የሆነ በቃ ሩታ ጋር ስትመጣ የሆነ ዘገምተኛ የምትመስለው ነገር በጣም ነው የሚደብረው። ቪዲዮውን ተመልሳ አታዩም እንዴ? በጣም ነው የምታናደኝ። ወንድ ሲመስል ነው ድራማ የሚሆን ብያቸዋለሁ። እኔ በማየው አይደለም የምናገረው፣ በምናየው ነው የምንፈርደውና የሆነ በቃ የሆነ እንትን አትበል፣ በቃ ቆፍጠን በል፣ ወንድ ሁን እንዴ። ስትታይ ራሱ በጣም ወንድ መሆን አለበት። የሆነ እኔ እንጃ በጣም የሚያስጠላ ምን ሆኖ ነው? እና አንዴ ምስኪን ነው ምናምን እያልን እንትን ስንል ደግሞ በጣም ነው እየደበርከን የመጣህ ያለው ማለት ነው። እና ድራማቸው አስተካክሉት፣ በጣም የሚዘጋው እግዚአብሔርና እና አስተካክሉት። ለሚመለከታችሁ ሰው ራሱ በቃ እንትን ማለት ክብር ይኑሯችሁ በቃ። ወይም ማስተካከሉት ወይም ደግሞ ቋጩት በቃ። በሌላ አይዲያ ምጡ። እግዚአብሔርን እንዴት ነው የምታስቡን? ቆይ